ሸጠችኝ ክፍል 2 ምዕራፍ 1 ነገር ግን ከባድ ነበረ። በጣም ትሁት፣ በጣም ኩሩ፣ እንደ እውነተኛ ሰው ሲንከባከበኝ ለወደፊቱ እንደሚያስበኝ አልነበረም። የሆነ አደገኛ ነገር ተሰማኝ። ፍቅር አይደለም፣ ቀለል ያለ ትንሽ ነገር ነው የሚሰማ። ምናልባት ምን እንደምፈራ አያውቅ ይሆናል። እስካሁን እውነታ ውስጤ ምንም ለውጥ አላመጣም። እናቴ ይህንን ጋብቻ ትፈልገዋለች፣ ለገንዘብ ለቁስ ብቻ የምፈልገው አይነት ስሜትም ተሰማኝ። ለንብረት መስማማት፣ ይህ ውስጤ እውነተኛ የሚሰማኝ ስሜት ነው። ገብርኤላ እንኳን ትሁት እንኳን ቢሆን እውነቱ ግን አንድ አይነት ነው። እናቴ ስታይን ደስተኛ ሆና ነበረ። ስታስበው እቅዷ ሰርቶላታል። በሁለት መካከል ያለ ፍላጎቶችን አጣኋቸው። ይህንን ጋብቻ አልፈልገውም። ነገር ግን ሌላው ደግሞ ይህን ኩሩ ሰው ልጎዳው አልፈልግም። ገብርኤላ ከሄደ በኋላ ቤታችን ጸጥ አለ። የማታ እንቅልፍ አልተኛውም። ጭንቅላቴ ብዙ ጥያቄዎችን ይጠይቃል። ገብርኤላ በእውነት ትሁት ነበር። የትዳር የመጨረሻው ነፃነቴ ነው። ምንም ማድረግ አልችልም። በአንድ ነገር ማድረግ አልችልም። ያለ ፍቅር መጀመር። መልሴ ምን እንደሆነ አላውቅም። አንድ ነገር ብቻ ነው የማውቀው። ልቤ ግራ እንደተጋባ። የሰርግ ቀን በፍጥነት ተቃርቧል። ስለዚህ ተቀበልኩት። እናቴ ሁሉ ነገር አቅዳ አስተካክላለች። ስለምለብሰው ቀሚስ ምንም አልጠየቀችኝ። ስለ ምግብ ዝግጅት አላናገረችኝም። እሷ ግን በወደደችው መንገድ አቅዳ ተግብራለች። ህልም አይደለም። ነጭ ቀሚስ ለበስኩ። የምር ነበር። ነገር ግን ልቤ አንድ አልነበረም። ነጭ አበባ ያዝኩ። ደስ ብሏቸው ነበር። ነገር ግን እጄ ከብዶኝ ነበር። ወደፊት ተራመድን። ገብርኤላ እየጠበቀን አየሁት። ሲያየኝ አንድ አይነት ነገር ተሰማን። ጥሩ ስሜት እንዲሰማኝ ተሞኘው። ነገር ግን እርግጠኛ ያልሆንኩበት ነገር ተሰማኝ። በህይወቴ ላይ ምን የሚያመጣብኝ ይሆን ብዬ ፈራው። ሰው እያየን ነው። ምርጫ የለኝም። የዚህ ታሪክ ባለቤት ነኝ። ዝግጅቱ አለፈ በእኔ በኩል ስሰማቸው። ነገር ግን ሲያስቡት ሩቅ ነበረ ጊዜው አሉ። አድርገዋለሁ። ድምፄ ሰለለብኝ። ገብርኤላ ድምፁ ለስለስ ያለ ነበረ። ነገር ግን ተረጋግቷል። በእናቴ ፈገግታ ህዝቡ እያጨበጨበ ነበር በኩራት። ነገር ግን ውስጤ በር የተዘጋበት መስሎ ተሰማኝ። ራሴን ጠየቅኩት። ህይወት እንደዚህ ነው? ግዴታ ሁሉ ጊዜ እንደዚህ ነው የምንኖረው? ከዛ በኋላ ማታ አዲስ ቤታችን ደረስን። ቤታችን ትልቅና ጸጥ ያለ ትልቅ ክፍል ውስጥ ብቻዬን ቁጭ አልኩ። ግድግዳዎቹ ከኔ ራቁ ናቸው። ጸጥታ ሰፈነብኝ። ልቤ መታ። ገብርኤላ ገባ። የጠበኩት ያገባው ስለበረዳው ነው። ሳስበው እንቅስቃሴው የባለቤትነት በቤቱና በኔ ህይወት ግን ያልጠበኩት ሆነብኝ። እንደገና ገና ሳይቀርበኝ ሳይርቀኝም እኔ ላይ ተቀመጠብኝ። በትህትና እየተመለከተኝ ኤልዛ፣ ይህ ትዳር የአንቺ ምርጫ አይደለም፣ አውቃለሁ። ይከብድሻል፣ እረዳለሁ። ድምፁ የተረጋጋ ነበረ። ቃላቶቹ እውነተኛ እንደሆኑ ተሰማኝ። ትዕግስት ይኖርሽ አለኝ። ፍላጎቴን ተረጅልኝ አለኝ ቀስ እያለ። ላውቅሽ እፈልጋለሁ አለ ድምፁን ቀንሶ። አልጎዳሽም። ቃላቶቼ ውስጤን ነኩኝ። በጠዋቱ ብርድ ነው፣ ነገር ግን ሙቀት ተሰማኝ። ሳየው ትንሽ ተስፋ ተሰማው። አይን ውስጥ ሳየው ምናልባት ይህ የመጨረሻ አይደለም። ሁሉ ነገር ጥሩ ነበር። ምናልባት ህይወት በአንድ መንገድ ሊከፈት ይችላል። አልወደውም ግን አልፈራውም። ወይም ውስጤን ዝምታ መርጧል። ግን በዛ ላይ እሱን ማወቅ ጉጉት አደረብኝ። ምን አይነት አዲስ ህይወት የሚመጣው ብዬ እገረማለሁ። ማን ነው ገብርኤላ እውነተኛ ብዬ እደነቃለሁ። እየተገረምኩ አንድ ሰው የእውነት አንድ ነገር ሲሰማው ህይወት ከገብርኤላ ጋራ ሳንረበሽ ጀመር ነው። ቤቱ በጣም ትልቅ ነው። እያንዳንዱ ክፍል አዲስ ነገር ነው የተሰማኝ። ይቀጥላል።